ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን አላችሁ? አልፋ አካዳሚ ዛሬ ደግሞ አንትሮፖሎጂ ቻፕተር 4 ማርጂናላይዝድ ማይኖሪቲ ኤንድ ቮልነረብል ግሩፕ የሚለውን ቻፕተር በሰፊው እና በአጭር ቋንቋ ለእናንተ ክሊር በሆነ ወይ ለመግለጽ ይዞላችሁ መጥቷል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል። እስከ ቪዲዮ ፍጻሜ ድረስ ትኩረታችሁን እሻለሁ። ኦኬ ዩኒት 4 mainly deals about marginalized minorities and vulnerable group in a given society በአንድ ማህበረሰብ ውስጥ ማርጂናላይዝድ የሆኑ ማይኖሪቲ የሆኑ እና ቮለነረብል የሆኑ ግሩፖችን በሰፊው እናያለን። እነማን ናቸው ማርጂናላይዝድ የሆኑት? እነማን ናቸው ማይኖሪቲ ግሩፕ የሚባሉት? እነማን ናቸው ደግሞ ቮልነሬብል ግሩፕ የሚባሉት የሚለውን ነገር ግልጽ እና አጭር በሆነ ክሊር በሆነ ወይ የምናይ ይሆናል ማለት ነው። So first we start the definition concept of these three terms. So first one is what is marginalization. So marginalization is defined as a treatment of person or social group as minor, insignificant or peripheral. So marginalization ማለት በአንድ ማህበረሰብ ውስጥ በሶሻል ግሩፕ ውስጥ ያሉ ሰዎችን እንደ ማይኖሪቲ ወይም የበታች አድርጎ እንደ ኦር ኢንሲግኒፊካንት ወይም ፔሪፈራል አድርጎ አላስፈላጊ ወይም ትርፍ ሰው አድርጎ መቁጠር ማርጂናላይዜሽን ይባላል ማለት ነው። ሰው ማርጂናላይዜሽን ኢንቮልቭስ ዋት ኤክስክሉዥን ኦፍ certain group from social interaction, marriage relation, sharing of food and drink, and working and living together. ማርጂናላይዜሽን የሚባለው ምንን ኢንክሉድ ያደርጋል ስንል እነኛ ማርጂናላይዝድ ወይም ኤክስክሉድድ የተደረጉ ግሩፖችን ከአንድ ከሶሻል ኢንተራክሽን ሊሆን ይችላል፣ ከጋብቻ ሊሆን ይችላል፣ ምግብ እና መጠጦችን አብሮ ከመብላት ሊሆን ይችላል፣ ስራዎችን አብሮ ከመስራት ሊሆን ይችላል፣ አብሮ ከመኖር ሊሆን ይችላል። ከነዚህ ከማህበራዊ አክቲቪቲዎች አንድን ሰርተን ግሩፕ ኤክስክሉድ ማድረግ ማርጂናላይዜሽን በመባል ይታወቃል ማለት ነው። So this is a clear concept about marginalization. So who are most marginalized? ማን ነው mostly marginalized የሆነው group? So there are marginalized social group in every society and culture such as women, children, older people and people with disability are among marginalized group across the world. So ሞስት ማርጂናላይዝድ የሚባሉ ወይም ኤክስክሉድድ የሚደረጉ ከሶሻል አክቲቪቲ አብሮ ከመኖር አብሮ ከመብላት ከመጋባት ኤክስክሉድ የሚደረጉ ኢንዲቪዥዋሎች እነማን ናቸው ስንል ውመን አር ዋን ኦፍ ግሩፕ ዊች ኢዝ ሞስትሊ ማርጂናላይዝድ ችልድረንስ ኦልደር ፒፕልስ ኤንድ ፒፕልስ ዊዝ ዲስአቢሊቲስ ዲስ ኦል አር ዋት ሞስትሊ ማርጂናላይዝድ ግሩፕ ኢን አክሮስ ዘ ወርልድ So the nature and level of marginalization varies from society to society as a result of cultural diversity. እንደምታወቀው ኢትዮጵያ ውስጥ there are around 18 ዋት ዳይቨርሲፋይድ የሆነ ካልቸር ያላቸው የራሳቸው እሴት ያላቸው የራሳቸው ቋንቋ ባህል ያላቸው ማህበረሰቦች አሉ። So the marginalization process is differ from this culture to culture and it is because of there is a diversified what ካልቸራል ፕራክቲስ ስለመኖሩ የተነሳ ማለት ነው። So ማርጂናላይዜሽን በዚህ የተነሳ ዲፍረንት ይሆናል ፍሮም ሶሳይቲ ቱ ሶሳይቲ። ሞስት ኦፍ ዘ ታይም እቺ ጥያቄ ትሩ ፎርስ ላይ ትመጣለች ማለት ነው። ሶ እቺን ነገር በደንብ መያዝ አለባችሁ። ኦኬ ሪሊጂየስ ኢትኒክ ኤንድ ራዥያል ማይኖሪቲ አር ኦልሶ አሜንግ ሶሻል ግሩፕ ማርጂናላይዝድ ኢን ዲፍረንት ሶሳይቲ ኤንድ ካልቸር። በሪሊጂን በኤትኒሲቲ ወይም በራዥያል ማይኖር የሆኑ ግሩፖችን በአንድ ሶሻል ግሩፕ ላይ ማርጂናላይዝድ ተደርጎ በተለያዩ ካልቸሮች እና በተለያዩ ሶሳይቲዎች ላይ እናገኛቸዋለን። ሰች አስ ክራፍት ወርከር ሰች አስ ታነር one that turns hides potteries and ironsmiths are what marginalized in many parts of Ethiopia. So ታነር የሚባሉት ታኒስ ማለት ቆዳ ነው። እሱ የሚያዘጋጁ ፖተሪ እንስራ ምናምን የሚሰሩ አይረን ስሚዝ ማለት ብረት ቀጥቃጭ የሆኑ ሰዎች ኢትዮጵያ ላይ ሞስትሊ ምንድናቸው ማርጂናላይዝድ የሆኑ ኢንዲቪዥዋሎች ናቸው። ማይኖሪቲ ተብሎ የሚታሰቡም ናቸው ማለት ነው። ሶ ኦኬ the second key term is what is vulnerability. So vulnerability refers to the state of being exposed to physical or emotional injury. So vulnerability ማለት አንድ ሰው ኢሞሽናሊ ወይም ፊዚካሊ
ለሆነ ነገር ኤክስፖዝድ ሲሆን ያ ሰውዬ ቮለነሬብል ነው እንላለን ማለት ነው። ቮልነራብል ግሩፕ አር ፒፕል ኤክስፖዝድ ቱ ፖሲቢሊቲ ኦፍ አታክ ሃርም ኦር ሚስ ትሪትመንት። ቮልነራብል የሆኑ ሰዎች ምንድን ናቸው? ኤክስፖዝድ ቱ ዋት ዞስ ኤክስክሉዥን ፕሮሰስ ማርጂናላይዝ ሲደረግ እነኚህ በማርጂናላይዜሽን ፕሮሰስ ከብዙ ነገሮች ወደኋላ የሚቀሩ ሰዎች ወይም ለምሳሌ ከጋብቻ ወደኋላ መቅረት ኢዝ ዋን ኦፍ ኤክስፖዠር። እነኛ ሰዎች ደግሞ ቮልነራብል ይባላሉ ማለት ነው። As a result, vulnerable person or group need special attention, protection, and support. For example, children and people with disabilities need special support and protection as they are exposed to risk and neglect because of their age and disability. So, universities have introduced special needs education for students with disability to give them special support. So, ብዙ ዩኒቨርሲቲዎች ላይ ዲዘብል የሆኑ ኢንዲቪዥዋሎች ለራሳቸው የሆነ ስፔሻል የሆነ ኤጁኬሽናል ኒዳቸውን ፉልፊል ለማድረግ የግል የሆነ ኤጁኬሽናል ሳፖርት ወይም ስፔሻል ሳፖርት በዩኒቨርሲቲ ስር ይዘጋጃል ማለት ነው። ሰው ይሄ ለምንድነው ዚያሯት ኤክስፖዝድ ናቸው? ምክንያቱም እዚህ ጋር ዲዘብል ያልሆኑ ኢንዲቪዥዋሎች አሉ፣ እዛ ዲዘብል የሆኑ ኢንዲቪዥዋሎች አሉ። ሰው ዲዘብል ያልሆኑ ኢንዲቪዥዋሎች የሚያደርጉትን ነገር ማድረግ ሳይችሉ ሲቀሩ ለዛ ነገር ምንድናቸው? ዚያሯት ኤክስፖዝድ ናቸው ማለት ነው። ሶ ዲው ቱ ዚስ vulnerability is simply exposed to physical or emotional injury. Okay, it is a minority group. What is minority group? So minority group refers to a small group of people within a community, region or country. minority ማለት ምንድን ነው? አናሳ ጎሳ በመባል ይታወቃል በኢትዮጵያ ተርም። አናሳ ጎሳ ማለት በአንድ ሀገር ውስጥ ወይም በዳይቨርሲፋይድ ሶሳይቲ ውስጥ በቁጥር የሚያንሱ ትንሽ የሆኑ ቁጥር ያላቸው የራሳቸው የሆነ እንትን ያላቸው ካልቸራል ስታተስ ያላቸው ግን በማጆሪቲው አክሰፕቴብል ያልሆኑ ግሩፖች ማይኖሪቲ ግሩፕ ይባላሉ። ወይም በማጆሪቲው ዶሚኔት የሚደረጉ ግሩፖች ማይኖሪቲ ግሩፕ ይባላሉ ማለት ነው። ኢን ሞስት ኬዝ ማይኖሪቲ ግሩፕ አር ዲፍረንት ፍሮም ማጆሪቲ ፖፑሌሽን ኢን ተርምስ ኦፍ ሬስ፣ ሪሊጅን፣ ኢትኒሲቲ ኤንድ ላንጉዌጅ። ሶ ከማጆሪቲ ፖፑሌሽን የሚለዩት በምንድን ነው? በሬስ፣ በሪሊጅን፣ በኢትኒሲቲ እና በላንጉዌጅ ዳያሯት ዲፍረንት ናቸው። ፎር ኤግዛምፕል ብላክ አሜሪካን አር ማይኖሪቲ ኢን ዩናይትድ ስቴትስ ኦፍ አሜሪካ። ዩናይትድ ስቴትስ ኦፍ አሜሪካ ላይ ዌስተርኖች ናቸው ያሉት፣ ነጮች ናቸው። ብላክ አሜሪካውያኖች ደግሞ እዛ ውስጥ በቁጥር ማይነር ከመሆናቸው የተነሳ በሪሊጅን ዲፍረንስ መሆናቸው ኢትኒሲቲ እና ላንጉዌጅ ዲፍረንስ ከመኖሩ የተነሳ ዶስ ኢንዲቪዥዋል አር ኮንሲደርድ አስ ማይኖሪቲ ግሩፕ ኢን ቶታል ፖፑሌሽን ኦር the majority population in America. And the another here is Christian could be minority in a Muslim majority country. ለምሳሌ ሳውዲ አረቢያ ብንሄድ ወይም ክርስቲያን የሆኑ ሰዎች ሳውዲ አረቢያ ቢሄዱ they are minority in that Saudi Arabia. and ደግሞ በጣም ክርስቲያን ወደ ሆነች ሀገር ሙስሊም እዛ ጋር ቢሄድ ደግሞ ሙስሊም ይዟት ማይኖሪቲ ግሩፕ በመባል ይታወቃል ማለት ነው። So Muslim can be minority in predominantly Hindu society. Hence minority group can be ethnic minority, religious minority or racial minority in given community or region of country. So minor ግሩፖችን ኢትኒክ ወይም በኤትኒሲቲ ማይነር ነው እንችላለን፣ በሪሊጂየስ ማይነር ነው እንችላለን፣ ራዥያሊ ደግሞ ማይነር ናቸው እንላለን ማለት ነው። So there are different forms of marginalization. In this chapter, we will discuss issue related to occupational, age and gender based marginalization የሚሉ ሀሳቦችን በሰፊው የምናይ ይሆናል። So types of marginalizationዎችንም በሰፊው የምናይ ይሆናል ማለት ነው። Okay, the first one is gender based marginalization. So marginalization ምንድነው ብለናል? Exclusion from what? Every activity carried out within the society. ሶሳይቲ ውስጥ በሚካሄደው አክቲቪቲዎች ላይ ሶሻል ኢንተራክሽን ሊሆን ይችላል፣ ኢኮኖሚክ ኢንተራክሽን፣ ወርኪንግ፣ ኢቲንግ ቱጌዘር፣ ሊቪንግ ቱጌዘር ሊሆን ይችላል። ከዛ የሆኑ ግሩፖችን ሰርተይን ግሩፖችን ኤክስክሉድ ማድረግ ኢዝ ኮልድ ማርጂናላይዜሽን ይባላል። ሶ ዲስ ማርጂናላይዜሽን ኢዝ ጀንደር ቤዝድ ማርጂናላይዜሽን ነው። ዲስ ጀንደር ቤዝድ ማርጂናላይዜሽን ኢዝ ሜይንሊ ቤዝድ ኦን ዘ ጀንደር ኦፍ አን ኢንዲቪዥዋል። ሶ ጀንደር ላይ ዲፐንድ ሆኖ ኤክስክሉድ የሚያደርግ ማለት ነው። ሶ ኤክስክሉዥን ኢዝ ቤዝድ ሜይንሊ ኦን ዋት ጀንደር ሲሆን ጀንደር ቤዝድ ማርጂናላይዜሽን እንላለን ማለት ነው። So gender inequality involves discrimination on a group of people based on their gender. So gender inequality mainly arises from socio-cultural norms. The manifestation of gender inequality vary from culture to culture. So girls and women face negative discrimination in society across the world.
and women are exposed to social and economic inequality involving unfair distribution of wealth, income and job opportunity. So እዚህ ጋር ምንድነው ሴቶች ሞስት ኦፍ ዘ ታይም ምንድናቸው ጀንደር ኢንኢኳሊቲ ካታጎሪ ላይ የሚመደቡ ናቸው። ምክንያቱም ምንድነው ወርልድ ወይም ሶሳይቲው የሚረዳው ውመን አር ዋት ሱፒሪየር ኤንድ they are what they must be lead by the men ሜን ወንድ ልጅን ሊድ ማድረግ አለበት ሴቶች ከወንዶች በታች ናቸው የሚል ካልቸራል አስፔክት አለ። ያ ካልቸራል አስፔክት ደግሞ ምን አይነት ጫና ያመጣባቸዋል? ዲስትሪቢዩሽን ኦፍ ዌልዝ የሀብት ክፍፍል ላይ አንፌር የሆነ ክፍፍል አለ። ኢንከም እና ጆብ ኦፖርቹኒቲዎች የስራ እድል ሲገኝም እዛ የስራ እድል ቦታ ላይም እንዳይገኙ ምን ኔጌቲቭሊ ምን እያደረጋቸው ነው? ዲስክሪሚኔት እያደረጋቸው ነበር። ሶ ዲው ቱ ዚስ አብዛኛው ግቢ ላይ ለምሳሌ አፍርማቲቭ አክሽን ተብሎ ለሴቶች የሚጨመረው ምንድን ነው? ቱ ኮምፐንሴት ዲስ ማርጂናላይዜሽን ዛት ኢዝ ካሪድ አውት ኦን ዘ ፓስት ዲኬድ ባለፉት አመታት ውስጥ በብዙ የተጎዱ ሴቶችን ዛሬ ላይ ደግሞ ኮምፐንሴት ለማድረግ የሚሰጥ ነው ማለት ነው። አፍርማቲቭ አክሽን ተብሎ የሚሰጠው ፊሜል ወዝ ዋት ማርጂናላይዝድ ናቸው ማለት ነው። ይሄ ነገር እስካሁን አለ ወይ የለም የሚለውን ራሳችሁን መጠየቅ ትችላላችሁ። ጀንደር እስካሁን ቤዝድ የሆነ ማርጂናላይዜሽን እስካሁን አለ ወይ የለም ለምለው አለ ነው። ምክንያቱም ፕራክቲስ ዋት ኢን ሳም ሩላር ኤሪያ ወይም ሪሞት ኤሪያዎች ላይ በተወሰነ መልኩ ፕራክቲስ ሲደረግ እናያለን ማለት ነው። ኦኬ ጀንደር ቤዝድ ማርጂናላይዜሽን ኢዝ አ ግሎባል ፕሮብሌም ነው። ኢት ኢንቮልቭስ ኤክስክሉዥን ኦፍ ገርል ኤንድ ውመን ፍሮም ዋይድ ሬንጅ ኦፍ ኦፖርቹኒቲ ኤንድ ሶሻል ሰርቪስ። ጀንደር ዲስፓሪቲስ ኢን ኤጁኬሽን ኢዝ አ ጉድ ኤግዛምፕል and girl in developing countries especially those who live in remote and rural area are excluded from formal education. ገጠር ላይ ያሉ ሰዎች ትምህርት እንዳይማሩ እየተደረጉ ነው ሴቶቹ ማለት ነው። ገጠር ላይ ያለች ሴት ልጅ ትምህርት መማር የለባትም። ጀስት she should have to be ሃውስ ኪፐር ነው መሆን ያለባት ቤት ውስጥ ማለት ነው። የቤት እመቤት ነው መሆን ያለባት በሚለው ሀሳብ ሴት ልጅ እንዳትማር ኤክስክሉድ እየተደረገችበት ያለችበት ሁኔታ ነው ያለው እና it is one of what a problem in developed and developing country ላይ ሁለቱም ካንትሪዎች ላይ ምንድነው it is what a global problem ሆኖ ይታያል ማለት ነው። Women and girls are also vulnerable to gender-based violence such as rape, early child marriage, abduction or forced marriage, domestic violence and female genital cutting or mutilation. ይሄ ትምህርት ላይ ወይም ከብዙ ኦፖርቹኒቲዎች ወደኋላ መቅረት ብቻም ሳይሆን ጀንደር ቤዝድ የሆኑ ቫዮለንሶችም ሲፈጸምባቸው እናገኛለን። ጠለፋ ይኖራል። ያለ እድሜ ጋብቻ፣ አብዳክሽን ኦር ፎርስድ ሚሬጅ በግድ ማግባት፣ ዶሜስቲክ ቫዮለንስ and female genital cutting or mutilation ግርዛት የሴት ልጅ ግርዛት ምናምን ሲደረግ ነበር እና ለዚህ ነገሮች ኤክስፖዝድ እየሆኑ ነበር። ዲው ቱ ዚስ ጀንደር ቤዝድ ማርጂናላይዜሽን is what also called a global problem ሆኖ ይታያል ማለት ነው። there are some customary practices that affect the health and well-being of girl and women. This practice collectively called harmful traditional practice በመባል ይታወቃል። harmful traditional practice የሚባሉ ፕራክቲሶች ምንድናቸው? የሁማንን ሄልዝ እና ወይም የገርሎች እና የውመንስ ሄልዝ and well-being ስታተሳቸውን አፌክት የሚያደርጉ ፕራክቲሶች is called harmful traditional practice ይባላሉ። such as early child marriage ሊሆን ይችላል፣ ፊሜል ሰርከምሲዥን ሊሆን ይችላል፣ ሬፕ ሊሆን ይችላል፣ ፊሜል ጀኒታል ከቲንግ ኦር ሙቲሌሽን ሊሆን ይችላል ማለት ነው። let us begin with female genital cutting which is widely practiced in most region of Ethiopia. የሴት ልጅ ግርዛት ሞስት ዋይድሊ በኢትዮጵያ ብዙ አዋሳኝ አካባቢዎች ላይ ክልሎች ላይ እየተለመደ ነው ማለት ነው። Okay, the first one is female genital cutting. Female genital cutting is a practice in 28 countries in western, northern and eastern Africa. በ28 ሀገራቶች ላይ ሞስት ኮመንሊ ፕራክቲስድ የሆነ ሃርሚፉል ትራዲሽን ፕራክቲስ ነው ማለት ነው ፊሜል ጀኒታል ከቲንግ። the prevalence of female genital cutting is very high in Somalia around 98%, Djibouti around 93%, Egypt 87%, Sudan 87%, Eritrea and 83% ይይዛል ማለት ነው። ኢትዮጵያ is one of the high prevalence country in Africa. ከአፍሪካ ሀገራቶች ውስጥ ኢትዮጵያ ሃይ ፕሪቫሌንስ ካንትሪ ነች ማለት ነው ፊሜል ጀኒታል ከቲንግን
ፕራክቲሱን በማካሄድ ማለት ነው። አኮርዲንግ ቱ ሪሰንት ሪፖርት 65% ኦፍ ገርል ኤንድ ውመን ኢን 15 to 49 ኤጅ ካታጎሪ አር ሰርከምሲዝድ እንደሆኑ ዩኒሴፍ በ2017 ባወጣው መረጃ ያሳያል ማለት ነው። ሰው እዚህ ጋር ማወቅ ያለባችሁ ምንድን ነው ሞስት ኮመንሊ ፕራክቲሱ ፕሪቫለንት የሚሆነው የትኛው ካንትሪ ላይ ነው የሚለውን በፐርሰንት መሸምደድ አለባችሁ። ፈተና ላይ በምርጫ ልመጣ ስለሚችል ማለት ነው። ሰው ተፈርስት ዋን ሶማሊያ ነች አራውንድ 98% ነው። እንድ ጅቡቲ ደግሞ 93%፣ ኢጅፕት ኤንድ ሱዳን 87% and ኤርትራ 83%። and in addition to that ኢትዮጵያ is one of the high prevalent country in አፍሪካ መሆኗን መያዝና ማወቅ ይጠበቅባችኋል ማለት ነው። so the health impact of female genital cutting female genital cutting ምን አይነት health impact አለው? so there are 4 major types of female genital cutting አራት ታይፖች አሉ። አንደኛው the type 1 is clitoridectomy, type 2 excision, type 3 infibulation and type 4 or all of the rest ወይም ሁሉንም የሚያጠቃልል type 4 ይባላል። so most commonly practiced in ኢትዮጵያ የተደረጉት እነማን ናቸው? the first 3 ታይፖች ናቸው። type 1 type 2 እና type 3 most commonly ኢትዮጵያ ላይ ፕራክቲስ የተደረጉ ናቸው ማለት ነው። so harms of female genital cutting vary because of types of female genital circumcision practice in different region and cultural setting are different ከመሆኑ የተነሳ the harm of FGC type was what difference ይሆናል ማለት ነው። so type 3 is called infibulation or paronic is the most severe form of female genital cutting. this type of FGC is widely practiced in Somalia, Afar and Harare region ላይ widely practice የሚደረግ ነው ማለት ነው። so type 3 is the most severe form of what female genital cutting መሆኑን መለየት አለባችሁ። and also it is most widely practiced in Somalia, Afar and Harare region. okay, the short term and long term implication for health of girl and women including severe bleeding, infection, pain during sexual intercourse, delivery, complication and fistula. so the impacts also include psychological trauma ያሳድርባቸዋል ማለት ነው። what are the factors that encourage female genital cutting? ኢትዮጵያ ላይ ሞስት ኮመንሊ የተለመደ ነው ፊሜል ጀኒታል ከቲንግ ብለናል። ሶ ይሄ ፊሜል ጀኒታል ከቲንግ ኢትዮጵያ ላይ ሞስትሊ እንዲለመድ ያደረጉ ፋክተሮች or what are the driving factor behind this female genital cutting practice will be listed below. so we will see each one by one. so the prevalence of FGC has been declining in Ethiopia. so decline እያደረገ ነው. however it is still practiced in most of region in the country. why do people practice FGC? the practice is sustained for some reasons. so the first is people consider it is an integral part of their culture. የማህበረሰቡ የካልቸራቸው ኢንተርናል ወይም የካልቸሩ አንድ አካል ነው የባህሉ አንድ አካል ነው ብለው ስለሚያምኑ ነው። ሁለተኛው ደግሞ people believe that the practice have some benefitoች ወይም የተወሰኑ ጥቅሞችን ለማህበረሰቡ ይሰጣሉ ብለው ስለሚያምኑ ያካሂዳሉ ማለት ነው። ሰው ፊሜል ጀኒታል ሙቲሌሽን ወይም ከቲንግ የሚካሄድበት ምክንያት ምንድነው? አንደኛው they consider it is an integral part of their culture and the second one is they consider it that the practice has some benefit ብሎ ስለሚያምኑ ማለት ነው። so what are those benefit or what are those some benefit that the community get from carrying out the female genital cutting practice? so it is some benefit that is related to female genital cutting practice. አንደኛው ምንድነው? ፊሜል ጀኒታል ከቲንግ ፕራክቲስን እንዴት ነው የሚያምኑት? ዘ ፕሮሰስ ኦፍ ፒውሪፋይንግ ገርል ነው ብሎ ያምናሉ። ሴት ልጅ ንጹህ እንድትሆን ወይም የነጻች ክብረ ንጽህናን የጠበቀች ሴት ነች ለማስባል ስለሚያበቃ ኮንሲደርድ አስ ፒውሪፋይንግ ገርል የሚል ሀሳብ ስላላቸው ፊሜል ጀኒታል ሙቲሌሽንን they carried as a routine practice አድርጎ ኬሪ ሲያደርጉ እናያለን ማለት ነው። so the second one is uncircumcised girl would be disobedient or non-compliant. so ያልተገረዘች ሴት ምንድነች ይላሉ? disobedient ወይም non-compliant ነች ብሎ ያምናሉ። so powerful and ill manner in some parts of Ethiopia people believe that uncircumcised girl tends to destroy household utensils ብሎ ያምናሉ ማለት ነው። so ምን ማለት ነው? ዲስኦቢዲየንት ወይም ነን ኮምፕሊያንት ማለት ምቹ ያልሆነች ጀስት ምንድነው የሚባለው? እቺ ቤት ውስጥ የሚሰሩ ስራዎችን ማታቅ
እቃዎችን ሰባብራ የምትጨርስ አይነት ሴት ምናምን የማትታዘዝ አይነት ሴት ያደርጋታል ብሎም ስለሚያምኑ ሰው ኬሪድ አውት ኤፍጂሲን ኬሪ ያደርጋሉ ማለት ነው። So the third one is there is widely held belief that uncircumcised girls are promiscuous or immoral because they have high sexual drive. So ኢሞራል ነች ወይም ፕሮሚስኪየስ ነች ብሎ ያምናሉ። ካልተገረዘች ሃይ ሴክሹዋል ድራይቭ ስለሚኖር ኢሞራል ነች ብሎ ስለሚያምኑ ቱ ሚኒማይዝ ዘር ሴክሹዋል ድራይቭስ ኤንድ ቱ ቢ ኢሞራል የነበረችው ሞራል እንድትሆን ለማድረግ ፊሜል ጄኒታል ከቲንግ ፕራክቲስን ምን ሲያደርጉ ነበር ማለት ነው? ሲያካሂዱ ነበር። The fourth one is it is also considered as a means of preserving girls' virginity. So ሴት ልጅ ክብረ ንጽህናዋን እንድጠብቅ ዋን ዌይ ቱ ፕሪዘርቭ ዘር ገርል ቨርጂኒቲያቸውን ለማስጠበቅ ወይም ፕሪዘርቭ ለማድረግ የሚጠቅም ፕራክቲስ ነው ብለው ስለሚያምኑ ነው ማለት ነው። ሶ ፕሪ ኮንዲሽን በተለያዩ ካልቸሮች ውስጥ ቨርጂኒቲን መጠበቅ ወይም ሴት ልጅ ክብረ ንጽህናዋን ስትጠብቅ ለማግባት እንደ ፕሪ ኮንዲሽን ስለሚወሰድ የግድ መገረዝ አለባት። ሺ ሹድ ሃቭ ቱ ፕሪዘርቭ ሂዝ ኦር ሄር ቨርጂኒቲ ብሎ ስለሚያምኑ ይህን ኬሪ አውት ያደርጋሉ ማለት ነው። ኦኬ ፊሜል ጀኒታል ከቲንግ is sustained and enforced by social expectation and norm. So girl and parents who decide to abandon the practice would be subject to social sanction. So እዚህ ጋር ምንድን ነው ያንን ፊሜል ጀኒታል ፕራክቲስን ማካሄድ ሶሻል ኤክስፔክቴሽን እና ኖርም በዛ ኢንፎርስ የተደረገ ስለሆነ ይሄንን የማያካሄድ ኢንዲቪዥዋል ከሶሻሉ ምን ይደረጋል ማለት ነው? ኤክስክሉድ ይደረጋል ወይም ማህበራዊ ማዕቀብ ይጣልበታል ማለት ነው። ማህበራዊ ማዕቀቦች እነምንድን ናቸው ስንል ሶሻል ኤክስክሉዥን ኤንድ ማርጂናላይዜሽን፣ ያልተገረዘች ልጅ እና ቤተሰቦቿ ሙሉ ሶሻል ኤክስክሉድ እና ማርጂናላይዝድ ይደረጋሉ። ጎሲፕ ቶክ ቻት ኤንድ ኢንሳልት፣ ሰው የተለያዩ ጫናዎች ይደርስባቸዋል። የተለያዩ ስድቦች ሊሆኑ ይችላሉ፣ ትንኮሳዎች በዛ በልጅቷ ላይ እና በፋሚሊዋ ላይ ይደርሳል። ሶ ዲስ ኢዝ ዋን ኦፍ ኤክስፖዠር ቱ ዞስ who do not practice this practice. So in some part of Ethiopia men do not marry uncircumcised girl. So ሴቶቹ ምን ካልተገረዘች ወንዱ ማያገባት ከሆነ ቤት ውስጥ ትጣላለች ማለት ነው። in some part of country people do not eat food cooked by uncircumcised girl. ሰው ባልተገረዘች ሴት ልጅ የሚዘጋጀውን ምግብ ምን አያደርጉም ማለት ነው፣ ወንዶች አይበሉም በተለያዩ ሶሳይቲዎች ላይ። ከዛ የተነሳ ምን ይደረጋል? ሶሻል ሳንክሽኖች ናቸው እና ይሄን አክሰፕት ላለማድረግ ስሉ በዛ ማህበረሰብ ውስጥ ያሉ ሰዎች የግድ ልጆቻቸውን በፊሜል ጀኒታል ሙቲሌሽን ፕሮሰስ ላይ ፓርቲስፔት እንዲያደርጉ ማድረግ የግድላቸዋል ማለት ነው። ኦኬ ቢ ኢዝ ኤርሊ ሜሬጅ ኢዝ ዋን ኦፍ አናዘር ፕራክቲስ within Ethiopia or traditional harmful practice ነው። So early marriage refers to marriage which involve girl below age 18. So ከ18 ዓመት በታች የሆኑ ልጆችን ለጋብቻ እድሜ ሳይበቁ ማጋባት ማለት ነው። So the prevalence of early marriage is declining in Ethiopia and other African country. However, it is still widely practiced in different region of Ethiopia, especially in remote areas ላይ ፕራክቲስ ይደረጋል ማለት ነው። So what is the harmful consequence of early marriage? Includes young girl enter into marital relation when they are too young or to give their consent to get married. So እዚህ ጋር ምንድነው ማሪታል ሪሌሽን ላይ ያለ እድሜያቸው የሚገቡ ልጆች ያለ ፍላጎታቸው ተገደው ሲገቡ they will face or exposed to their መጨረሻ ላይ ለመውለድ ይከብዳቸዋል፣ ቤታቸውን ለማስተዳደር ይከብዳቸዋል። ሰው ዲስ ዋን ኢዝ ናት ሃርምፉል ኮንሲኩዌንስ ነው። ኤርሊ ሜሬጅ ኢንሂቢት ገርል ፐርሶናል ዴቨሎፕመንት፣ ሰው ሴት ልጅ እንዳታድግ ወይም ፐርሶናል ዴቨሎፕመንቷን ሂንደር ያደርጋል። ሰው ኤጁኬሽናል እና ፕሮፌሽናል ዴቨሎፕመንቷንም ኢን አዲሽን ቱ ዛት ሂንደር ስለሚያደርግ ዲስ ዋን ኢዝ ኦልሶ ኮንሲኩዌንስ። ኤርሊ ሜሬጅ ኤክስፖዝ ያንግ ገርል ቱ ሴክሹዋል አቢዩዝ ባይ ዘር ኦልደር ሃዝባንድስ፣ ሰው ሴክሹዋሊ አቢዩዝድ ይሆናሉ ያለ እድሜያቸው ሴክስ ሲያደርጉ they may be some painful situation happen ያደርጋል። ከባድ ነው ለነሱ because of አልበቁም። ከዛ የተነሳ ሴክሹዋል አቢዩዝ ላይ ኤክስፖዝድ ይሆናሉ።
ኤርሊ ሜሬጅ ሊድስ ቱ ኤርሊ ፕሬግናንሲ ሰው ያለ እድሜያቸው ያረግዛሉ። ይሄ ደግሞ ሪስክ ኦፍ ዲዚዝ ኮምፕሊኬሽን እና የዴሊቨሪ ፕሮብሌሞችን ፌስቶላ እንደ ሞትን ሁላ ሊያስከትል ይችላል ማለት ነው። ሶ ዚስ ዋን ኢዝ ሃርምፉል ኮንሲኩዌንስ ኦፍ ኤርሊ ሜሬጅ ይሆናል ማለት ነው። Okay, factor encouraging early marriage. According to the study findings, there are various factors that deliver early marriage. ኤርሊ ሜሬጅን ኢንካሬጅ የሚያደርጉ ፋክተሮች ምንድን ናቸው? አንደኛው ሁለት ፋክተሮች አሉ፣ ሶሻል ኖርም እና ሁለተኛው ኢኮኖሚክ ፋክተር አር ደ ማጀር ድራይቨርስ ኦፍ ዚስ ፕራክቲስ። ኤርሊ ሜሬጅን ድራይቭ የሚያደርጉ ፋክተሮች ምንድን ናቸው ስንል ሶሻል ኖርም አንዱ ኢኮኖሚክ ፋክተር ነው። ሶሻል ኖርም ኮንትሪቢዩት አ ሎት ፎር ኮንቲኒዌሽን ኦፍ ኤርሊ ሜሬጅ ኢን ሜኒ ፓርት ኦፍ ወርልድ such as chastity or the state of not having sex with anyone of a girl is one of the social norms that influence parent and relative to protecting girl from premarital sex. So ይሄ ምንድነው? ቻስቲቲ የሚባለው ሀሳብ ምንድነው? አንድ ሰው ከማንም ጋር ሴክስ ሳያደርግ ምኖር ሰው ኢዝ ኮልድ ቻስቲቲ በመባል ይታወቃል። እናም ደግሞ ሶሻል ኖርሙ ምን ያደርጋል ማለት ነው? አንድ ልጅ ከማንም ጋር ሴክስ ከማድረጓ በፊት እና ክብረ ንጽህናዋን እንደጠበቀች እንዳለች እንድታገባ የሚያበረታታ ወይም ፕሪማሪታል ሴክስን ወይም ከጋብቻ በፊት ሴክስን ፕሪቨንት የሚያደርግ ፕራክቲስ ነው ማለት ነው። ኦኬ the value attached to the virginity is another driver of early marriage. So girl reputation such as character, standing and family social status are associated with sexual purity of girl ጋር associate ስለሚደረግ ሁለተኛው የሶሻል ኖርም አስፔክቱ የትኛው ነው? ቨርጂኒቲ ፕሪዘርቬሽን ነው ማለት ነው። ኦኬ the second one is economic factor. Economic factor are the factor which is drive child marriage in many area of Ethiopia, provides economic security for young girl. Hence parent in some cases girl support early marriage for economic benefits such as access to land and other resource. Parent desire to get good husband for their daughter is also another reason. So ኢኮኖሚክ ፋክተር የሚባለው ምንድን ነው? ባሏ ኢኮኖሚክ ስታተሱ አሪፍ ከሆነ እቺ ልጅ ለዛ ሰውዬ ሚስት እንድትሆን እና ቤተሰቦቿ ደግሞ ከዛ ሰውዬ በነፊት እንዲያገኙ ሪተርን ስለሚፈልጉ ይህንን ነገር ምን ያደርጋሉ ማለት ነው? ያበረታታሉ ማለት ነው። ገጠር ላይ የሆነ ሰውየው ሀብታም ከሆነ መሬት ካለው ቤተሰቦቿ ለልጅቷ የተሻለ ህይወት እንድትኖር ፕላስ እነሱም ደግሞ ከባሏ በነፊት ለማግኘት ስሉ ኢኮኖሚካሊ ድራይቭ ተደርጎ ልጅቷ ያለ ፍላጎቷ ያለ እድሜዋ ባል እንድታገባ ያደርጓታል ማለት ነው። Okay, the second part will be marginalization based on occupation group. ኦኬ ይሄኛውን በቀጣይ ፓርት በፓርት 2 የምናይ ይሆናል ማለት ነው። ስለዚህ ቪዲዮዎቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን እያደረጋችሁ አገልግሎቱን አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።